ሄርሜላ የእውነት አፍቅራው ሊሆን ይችላል፣ የእውነት ወዳው ሊሆን ይችላል። የሄርሜላን ፍቅር ያልተቀበልንበት አንዱ ምክንያት ባለትዳር ወንድ ጋር ፍቺ ላይ ያልደረሰ ወንድ ከሚስቱ ጋር ገና ለገና ተጣላ ብለሽ የራሴ ላድርገው እጠቀምበታለሁኝ፣ ለነገ ህይወት የሚጠቅመኝ ነገር ከዚህ ልጅ አገኛለሁኝ፣ አሁን የተሻለ የህይወት መንገድ ውስጥ ነው ያለው፣ በዚህ የህይወት መንገድ ውስጥ እኔ ብጨመር በተጣላው ትዳር ላይ እኔ ገብቼ ትዳሩን እንዲፈታ ከትዳሩ እንዲለያይ ባመቻች የራሴ አድርጓለሁኝ በሚል ሐሳብ መምጣትሽ ነው እኛ ይደበረን። ያን ማድረግ የለብሽም ነው። ሴት ሆነሽ እንዴት ይሄን ታደርጊያለሽ ነው። ደካማ ወንድ እንደሆነ አይኑ ጠንካራ አይደለም፣ ነገሮችን በብዙ መንገድ መመልከት አይችልም። እንዴት ለምን የሚባሉ ነገሮች አብርሃም ጋር አይሰሩም። ቀጥታ ወደ ህይወቱ የሚመጣን ነገር ቀጥታ ነው የሚቀበለው። በቃ እሱ ብቻ ንዴት ውስጥ፣ እሱ ብቻ ብስጭት ውስጥ ይሁን። በዛ ብስጭትና ንዴት ውስጥ መጥቶ ያዘነለትን መጥቶ የመከረውን መጥቶ ከጎን ለኛ ያለውን ሰው ሁሉ ለሱ የህይወቱ ሐሳቢ አድርጎ ነው የሚያስበው። ያ ነው የሱ ችግር እንጂ ማፍቀርሽን የተቃወመ ሰው የለም። በቃ ሰው ነሽ፣ መብትሽ ነው ማፍቀር። አንቺ ያደረግሽው አንድን ወንድ ከአንድ ሴት እንደቀማሽ ነው የሚቆጥረው። ቀምተሽ ነው አብርሃምን የራስሽ ያደረግሽው እንጂ የቀማሽውም ደካማ ስለሆነ ነው። እሱ ትዳሩን ማቅናት የሚችል አይነት ወንድ ቢሆን ኖሮ በቀላሉ ትዳሩን አቅንቶ የተፈጠሩ ችግሮችን አስተካክሎ ከሚስቱ ጋር ተነጋግሮና ተስማምቶ ወደ ህይወቱ መመለስ ይችል ነበር። ያንን ነገር እንዲያደርግ የሚያደርገው ነገር በሩታ ዘንድ ነበር። ወይኔ ሩታዬ በገዛ ቆንጨራ ያረዱኝ አለ ሰውየው። አሁን ወሽማውም ባለ ነገሯ ወሽማ አይደለሽም እንግዲህ ፈቶ መጥቷል። አሁን እሺ ምን እንበለው? ሚስት እንበለው? ምን እንበለው? ብቻ እሺ በቃ በስሟ ሄርሜላም አብርሃምም ከሚገርመኝ ነገር አንዱ ሩታን ካልነካችሁ፣ ሩታን ልክ ካልደረሳችሁ፣ ሩታን ካላናደዳችሁ ወይም ደግሞ ብቻ ለሩታ የሆነ ነገር ካላስተላለፋችሁ ደስታ ይላችሁ። ከባድ ነው። እኔ ይሄን ያክል እንቅልፍ የምትነሳ ሴት ናት ብዬ አላምንም። ይሄን ያክል ተጽዕኖ ትፈጥርባቸዋለች ብዬ እኔ አላሰብኩም ነበር። ከባድ ነው ይሄ። ያውልሽ ደስታው ነኝ እኔ ሳስቀው አብርሃምን ሳስደስተው እንጂ ምንም ሳረግ መጥፎ ነገር ሳረግበት ተንኮል ሳስብበት ተገኝቼ አላቅምና አሁን ይኸውላችሁ በቃ የእቃቃ ጨዋታውን ተውት፣ እቃቃ ጨዋታውን እርሱት። በቃ አሁን በእያንዳንዱ ንግግር ውስጥ ሩታን አታስገቡ። ሩታን የሚናገር ምናምን በቃ እርሱት። በቃ ጨረሰች አይደለ? ተፋታች አይደለ? ወረቀት ላይ ፈረመላት አይደለ? ተለያዩ አይደለ? የራስሽ ያደረግሽው አይደለ? በቃ ነገ ተዋት ሩታን። አሁን በቃ እሷ ትኑርበት። አሁን የበታችነት ስሜት እየተሰማሽ ስለሆነ ነው። የበታችነት ስሜት ከሌለብሽ በስተቀር አሁንም አብርሃምን የራስሽ አድርገሽውም በሩታ ምትቀኝ ከሆነ እናቴ አይምሮሽ ጤነኝነቱ ያጠራጥረኛል። እርሻት በቃ አሁን ስለ ሩታን የሚናገር ለሩታ የሆነ መልእክት ያዘል ቋንቋ ምናምን ታዩ። እሱን በቃ አሁን በቃ አባቢን አጣጥሚው አሁን ወስደሽ አሁን ታብታብሽን በቃ ምንም አማራጭ የለሽም እናቴ። ይመችሽ፣ ያጣፍጥልሽ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ፣ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልክን ወይ የኔ ቆንጆ ሰላም በያቸው። እንዴት ናችሁ? ሁሉ ሰላም። ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ በያቸው። ሰብስክራይብ አድርጉ በያቸው። ብታረጉ ይሻላቸዋል። አባቢ ይቆጣል። እኔ ቆንጆ ወዳችኋለሁ። ቻው በያቸው። በቃ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወዳችኋለሁ። እስቲ ይግባው ወይም ደግሞ ትምህርት ይሁነው። እኔ ምናልባት ርቄውም ደግሞ የሚገባው ነገር ካለ ብዬ ነው የተረዳሁትና ያኔ እንደዛ ሳስረዳው ካልገባው ምናልባት በዚህ መልኩም ከተረዳው እና ደግሞ ጥፋትን ማጥፍቶ ሌላ ጊዜ ቶሎ ይቅርታ ካደረኩለት በቃ ቶሎ ይቅርታ ታደርግልኛለች፣ ጥፋት አጠፋለሁ የሚል ስሜት እንዳይሰማው ነው እንደዛ የሆንኩበት እንጂ እውነት እኔ እሱ ላይ ጨክኝም አይደለም። አጠገቡ ያለው ሰው እንዲያዝናናው እየሞከርኩ ነበር። እሱ ግን ያው አጋጣሚዎች አልተመቸውም ነበርና ዛሬ ምንድነው ይዤላችሁ የመጣሁት አብርሽ ይቅርታውን ልቀበለው ነው። ይበቃዋል፣ አልቻልኩም ማለት ይብቃ አላቅም፣ ግን ደግሞ እንደዚህ ሆኖ ማየት አልፈልግም። በራሴ ቆንጨራ መልሰው አረዱኝ ማለት አሁን ነው እኮ በቃ እሺ ማለት ምንድነው? እኔ አሁን የነ አብርሃም የነ ሄርሜላ የነ ሩታ ይሄ ሁሉ ብጥብጥ ፍጭፍጭ በቃ መጨረሻው እንደዚህ ለመሆን ነው። በቃ መጨረሻው ከነ ሄርሜላና ከነ አቤላ ጋር ይቀጥላል ማለት ነው። በቃ ይቅርታ አድርገውለት ምናምን። በነገራችን ላይ ለነሱ ትልቅ አድቫንቴጅ ነበረ ሩታ የፈጠረችላቸው በአብርሃም ልብ ውስጥ የበለጠ እምነት እንዲያገኙና እውነተኛ ጓደኛ እንደሆኑ እስከዛሬ ሲናገሩት የነበሩትና ሲሉት የነበሩት ነገር እውነት እንደሆነ አንድም ውሸት እንደሌለበት
ሚስቱ እንደማትወደው እንደማታከብረው እንደማትፈልገው ሲነግረው የነበረው እውነት እንደነበረ ስለምጨነቅልህ ነው ደስታ ስለሚያሳስበኝ ነው የሚሉ የአቤላ ቃላቶች እውነት እንደሆኑ ማረጋገጫ ነው ለአብርሃም የሚሆነው። አሁን አብርሃም ከበፊቱ ይልቅ በበለጠ ሁኔታ ነው ወጥመድ ውስጥም ሊገባ የሚችለው ከነዚህ ልጆች ጀርባ ወጥመድም ካለ ማለት ነው። ምክንያቱም አሁን በሚስቱ በልጁ እናት ተከድቻለሁ የሚል አይምሮ ይዞ ስለሆነ ወደ እነሱ የሚመጣው እነሱም ሲነግሩኝ ስለነበረ ሩታ የምሯን እንዳልሆነ የውሸት ነው እያታለለች ነው ሲሉኝ አልሰማ ብያቸው ነበረ። አሁን ግን እነሱ ትክክል ነበሩ። እውነትም ስለኔ የሚጨነቁ እውነተኛ ሰዎች ናቸው። የሄርሜላን ፍቅር የእውነት ነው። ስለዚህ አብርሃም ከሁለት ያጣ ከመሆን ከሄርሜላ ጋር መሆን ይሻለኛል። ሁለተኛ ደግሞ መሸወዶ አለ። ምንም ያላረገችውን በሱ ዘንድ በአብርሃም ዘንድ ምንም ያላረገችውን ሄርሜላ ጥሎ ወደ ሚስቱ መመለሱ ከሚስቱ ጋር ወደ ሚስቱ መመለሱ ደግሞ ሚስቱ ወጥመድ አዘጋጅታለት እየቀለደችበት እንደሆነ እየተበቀለችው እንደሆነ ሲያቅ መሐል ላይ መቅረቱ ምናምን ነገር እነዛ ሼም ይዘዋል። መሸነፍ አለ ሲለው እንደነበረው ከትናንት ወዲያ ልመለስ እንጂ ወደ አንቺ ጋር እንደፈለግሽ ሆናለሁኝ ምናምን በቃ ተገዝቼልሽ አንገቴን ደፍቼ አብሬሽ ኖራለሁ አይነት አማርኛ ሲያወራት የነበረው በቃ በድያታለሁ ስላለ ነው። ምንም ሳታረገኝ ሚስቴ የምርም ወደኔ የመጣሽ መስሎኝ ትዳር ይበልጣል ምናምን ብሎ ወደዛችኛዋ ወደ ሩታ መመለሱ ውሸት ሆኖበት ተሸውዶ ሄርሜላን በአንዴ ከህይወቱ ነቅሎ ማስወጣቱ ምናምን ነገር እነዛ ምናምን ኮንፊደንስ በሷ ፊት ስለሚያሳጡት በሷ ፊት በድፍረት እንዲቆም ስለማያደርጉት ጥፋተኛ ነኝ በድያታለሁ ብሎ ስለሚያስብ አማራጭም የለውም ወደ ሄርሜላ አለመመለስ። ለነ ሄርሜላ ደግሞ እንደነገርኳችሁ ነው ለና አቤላ በቃ ጉድ አድቫንቴጅ ፈጠረችላቸው። አሪፍ እድል ፈጠረችላቸው። ሩታ ምን አድርጋ ፈጠረችላቸው? እሷ አለያዩዋቸው፣ አቅሜን አሳዩዋቸው፣ ማድረግ እንደምችል አሳዩዋቸው ብትልም የበለጠ እነዚህ ልጆች በአብርሃም ልብ ውስጥ ቦታ እንዲኖራቸው ነው ያደረገችው። ምክንያቱም ይሄው እንዳያችሁት አሁን በቃ ይቅርታ ብለናል ምናምን ነገር ብለው ለአብርሃም ትልቅ ቦታ እንዲኖራቸው አደረጉ ማለት ነው። መጥፎን አጋጣሚ ወደ ጥሩ አጋጣሚ መቀየር ማለት ይሄ ነው። በቃ አላቅም፣ የተፈጠረው ይፈጠር፣ ምንም ቢሆን ከጎኑ መሆን ነው የምፈልገው። እስካሁንም እንዳልኳችሁ ነው። እኔ ጨካኝ ልብ የለኝም። እኔ ሩሩ ልብ ነው ያለኝና አስቡት አሁን ምናምን ነገር ገፍታችሁት ከዩታችሁ ያስወጣችሁት ሰው ተመልሶ እንደገና ሲመጣ ምን አይነት ስሜት እንደሚሰማችሁ በራሳችሁ ቦታ ሆናችሁ ማሰብ እኮ ነው። እኔ ገፍቻ ያስወጣው ሰው በቃ አልፈልግህም ብዬ በሌላ ሰው የቀየርኩት ሰው የርኩበት ሰው ደግሞ የውሸት እየቀለደብኝ እንደነበረ አውቄ በቃ ተስፋ ቆርጬ የኛውን ሰው ይቅርታ ጠይቄ መቼም ወደኔ አይመጣም የሁሉ በደል በድየው ባላችሁበት ሰዓት ያ ሰው በቃ ይቅር ብየዋለሁኝ ጠላት ርር ድበን ይበል በቃ ስህተት ሰርተሃል አጥፍተሃል ብሎ ወደ ህይወታችሁ ድጋሚ ያ ሰው ሲመጣ ምን አይነት ቦታ እንደምትሰጡት ለዛ ሰው በስመ አብ ምን አይነት ቦታ እንደምትሰጡት ከዛ በኋላ ራሱ ስለዛ ሰው ክፉ መስማት አይደለም በመረጃ እንኳን ይዘውላችሁ ብትመጡ አትቀበሉ። አብርሃም ላይ እየደረሰ ያለው ያ ነው። አትለዩ እባካችሁ። በዚህ ሰዓት አጠገቡ ካልሆናችሁ መቼ አጠገቡ ልትሆኑ ነው ያላችሁን ሰዎች አላችሁ። አብርሽ እንዲማር ነው እንጂ እኛ ከሱ ወይ ደግሞ መራቅ ፈልገን አይደለም። አስችሎንም አንርቅም። ማን ይደሰት ብለን ማን ይሳቅ ብለን ነው እኛ ከሱ የምንርቀው። የምሬ ነው። ይባስ ከመጀመሪያ የበለጠ ተጠግተን ከመጀመሪያ የበለጠ አብረን ሆነን ምን ደሰት ይሆናል። አሪፍ ጊዜያቶችም ምን አሳልፍ ይሆናል። አሁን አብርሽ የገባው ይመስለኛል። በቃ ይወላችሁ ንግግሩ ራሱ ማየት እኮ ትችላላችሁ። በቃ አነጋገሩን አክሰንቱን ራሱ ማየት ትችላላችሁ። በቃ በዚህ ድርጊታቸው ለአብርሃም ደስታ ብቻ ሳይሆን እነሱ ጠላት ለሚኑትና ብቻ በቃ አትሆንም አትወድህም ለምትለው ሩታ መልእክት እየላኩ ነው። በቃ አንቺ ቢሳካ አንቺ ተሳክቶልኛል ብለሽ አስበሽ ሊሆን ይችላል። እኛን ከሱ ላይ አይተሽ ሊሆን ይችላል። ግን አልተሳካልሽም ነው። ጠላት ለምን ደስ ይበለው? በቃ ጠላት ማን እንደሆነ ታውቃላችሁ። እኔ በአብርሃምና በሩታ መካከል እዚህ ደረጃ ነገሮች ይዳረሳሉ ብዬ አንድም ቀን አስቤ አላቅም ነበር። በዚህ ደረጃ መሃላቸው መጠላላት ወይም በቀል ጥላቻ የሚባሉ ነገሮች ይኖራሉ ብዬ አንድም ቀን አስቤ አላቅም። ባልኖሩት ትዳር ውስጥ ነው ይሄ የተፈጠረው። ገና ዋጋ ባልከፈሉበት ገና ያላጣጣሙት ትዳር ላይ ነው ይሄ ሁሉ ነገር የተከሰተው። የምሬን ነው የምላችሁ። ገና መኖር ሳይጀምሩ ነው እነሱ ትዳራቸው እዚህ ደረጃ የደረሰው። እኔ ከአብርሃም ትካዜ መውጣቱ ሩታም ዛሬ ላይ ሰቃ ማየቷ ምናምን ለነሱ ነው ምቾት ሊሰጣቸው ይችላል። ለሩታ በቃ ደስተኛ ነኝ ልትል ይችላል። አብርሃም በደረሰበት ነገር ከፍቶኛል ሊል ይችላል። ዛሬ ደግሞ መጥቶ ይሄንን የምስራች ሲሰማ ደግሞ ደስተኛ ሊሆን ይችላል ምናምን። እኔ የሚያሳስበኝ ግን ሁለቱ መሃል የነበረው ፍቅርና አሁን የተወለደው ልጅ ነው። በሁለት ደካማ ሰዎች የፈረሰ ትዳር እንጂ አንዳቸው ከአንዳቸው የተለየ ጥንካሬ ያላቸው ብዬ አላስብም። የምሬን ነው የምላችሁ። ምንም የተለየ ነገር አላይም። ብዙዎቻችን ሩታ ተጎድታለች በእርግዝናዋ ወቅት ምናምን የምንላቸው ብዙ ነገሮች አሉ። ኬዙ ሲፈጠር ጀምሮ ሩታ ያጠፋቻቸው ጥፋቶች አሉ።
እንዳሉ በደንብ አድርጋችሁ ሴቶች እዚህ ደረጃ እንዴት እንደተዳረሱ በደንብ አድርጋችሁ ማየት አለባችሁ። ለእናንተ የሚወስል የሚጠቅማችሁ ማለት ነው። አብርሃም በእርግዝናዋ ወቅት ጥሏት ከመሄዱ በፊት ያም ነገር ሳይፈጠር በፊት ጥፋት አጠፋ ተብሎ በምን አይነት ዲስሪስፔክት በምን አይነት መናቅ ወይም ደግሞ በምን ክብር በሌለበት መንገድ ከባሏ ጋር ስታወራ የነበረቻቸው ነገሮች ትክክል አይደሉም። መማታት፣ ማንቋሸሽ፣ መሳደብ ምናምን በእንደዚህ አይነት መንገድ ወንድ ልጅ ማሸነፍ አትችሉም። በእንደዚህ አይነት መንገድ ወንድ ልጅ ጥፋቱን እንዲያምን ማድረግ አትችሉም። ይሄን ነገር ደጋግሜ ነግሬያቸዋለሁ። አትችሉም። በቃ የፈለገ ነገር ቢመጣ ሊያናዳችሁ ይችላል። በእናንተ ላይ ያደረገው ነገር ሊያበሳጫችሁ ይችላል። ግን ደግሞ ያበሳጫችሁን ነገር በተበሳጨ መንገድ ሆናችሁ የማይሆን ንግግር በመናገር አልፎም ወደ መማታት በመዳረስ አንድን ወንድ የራሳችሁ አታረጉም። ትዳራችሁንም አታድኑትም፣ ከስተቱም አትመልሱትም። ይህንን በደንብ አድርጋችሁ ወቁ። ሩታ በእርግዝናዋ ወቅቷ ከደረሰበት ቻሌንጅ ወይም መከራ በሉት ከዛ ነገር በፊት ያጠፋቻቸው ጥፋቶች አሉ። ያምን ይመስለኛል አብርሃምን እንደ ትልቅ ኬዝ ወስዶት በቃ ትዳሩን እስከ መፍታት ወደ ሌላ ሴት እስከሚሄድ ሚስቱን በእርግዝና ወቅት ሜዳ ላይ ጥሎ እንደፈለገ ወደ መሆን ስሜት ውስጥ እንዲገባ የሚያደረገው ያ ይመስለኛል። ያም ደግሞ ትክክል አይደለም። እንደ ሰውኛ ስናስበው ገና ለገና ሚስቴ ሰደበችኝ፣ ሚስቴ መታችኝ ምናምን ብዬ ትዳሩን ባልፈልገው እንኳን ከሷ ጋር የመቀጠል ፍላጎቱ ባይኖረኝ እንኳን በዛ ሁኔታ ውስጥ ሆና ሜዳ ላይ ጥያት አልሄድም። ቤተሰብ አላት፣ በክብር የሰጡኝ ቤተሰብ አላት። ሁሉን ጥላ ነበር ወደ እኔ የመጣችው። ፍቅር ይበልጣል ብላ እኔን አስቀድማ ባዶ በነበርኩበት ሰዓት፣ ማንም በሌለኝ ሰዓት ወደ እኔ ህይወት የመጣች ሴት ዛሬ ላይ ጥፋት አጠፋች ብዬ በዛም ደረጃ አደባባይ ላይ ጥያት አልሄድም። ያን አላደርግም። ምክንያቱም በሆዷ የያዘችው የኔ ልጅ ነው። ብዙ ነገሮች ያስገድዱት ነበር አብርሃም በዛ ሰዓት ላይ ሩታ ላይ ምንም ነገር ላለማድረግ። እሱ ግን ስሜቱን ፍላጎቱን በማስቀደም በአጭር ጊዜ ወደ ሌላ ሴት ሄደ። ያም መሆን የለበትም። ለዛ ነው ከሁለቱም ወገን ያለውን ስህተቶች እንመልከት፣ እንትና እንደዚህ ሆኗል፣ እንትናም እንደዚህ ሆኗል ከማለት ይልቅ ሁለቱም ጋር ያልተናነሰ ጥፋት እንዳለ ማመን አለብን። ጥፋት ማጥፋት ነው ሩታን እንደዛ አይነት በደል ውስጥ እንድትገባ ያደረጋት። አብርሃምም ጥፋት ማጥፋቱ ነው እንደዛ አይነት ህይወት ውስጥ እንዲገባ ያደረገው። የቀደመውን ጥፋቱን ከማረም ይልቅ ሌላ ጥፋት መስራትን ምርጫ ያደረገው ለዛ ነው። አብርሃም ማን ይውደደው ማን ይጥላው ማን ክብር ይስጠው ማን ክብር አይስጠው ያውቃል። በቃ ከዚህ በኋላ ሄርሜላ ማጠገባችን አለች። በቃ ያልኳችሁ ይሄንን ነው። አብርሃም አሁን መጥቶ ምንም ቢያደርጉት ምንም ቢሉት እነሱ ትክክል ናቸው ብሎ ነው የሚያስበው። እነሱም ብሰማ ኖሮ የሁሉ ነገር አይደርስብኝም ነው የሚለው። እንደ ፈጣሪ እንዳያያቸው ነው የምፈራው። በቃ በህይወቴ ላይ በጣም ኢምፖርታንት ኬዝ ናቸው እነሱ፣ የህይወቴ ዋና ነገር ናቸው ብሎ እንዳያስባቸው ነው የምፈራው። ክብር አሰጣጥ፣ ፍቅር አሰጣጥ በደንብ እንዴ። እኔም ብሩክም እንደ ወንድሞቹ አለን ማለት ነው። እንግዲህ ብዙ ሰው ሊያወራ ይችላል፣ እንደፈለገም ሊናገር ይችላል። የአንዳንድ አሽቃባጮች ወሬኞች አሉ፣ ከሩታ ጋርም ሆነው ብዙ ወሬ የሚያወሩ ሰዎች አላችሁ። እንግዲህ አትደሰቱ። ከዚህ በኋላ በጣም በሚገራርም ነገር ማለት ሄርሜላ የእውነት አፍቅራው ሊሆን ይችላል፣ የእውነት ወዳው ሊሆን ይችላል። የሄርሜላን ፍቅር ያልተቀበልንበት አንዱ ምክንያት ባለትዳር ወንድ ጋር ፍቺ ላይ ያልደረሰ ወንድ ከሚስቱ ጋር ገና ለገና ተጣላ ብለሽ የራሴ ላድርገው እጠቀምበታለሁ፣ ለነገ ህይወት የሚጠቅመኝ ነገር ከዚህ ልጅ አገኛለሁ። አሁን የተሻለ የህይወት መንገድ ውስጥ ነው ያለው። በዚህ የህይወት መንገድ ውስጥ እኔ ብጨመር በተጣላው ትዳር ላይ እኔ ገብቼ ትዳሩን እንዲፈታ ከትዳሩ እንዲለያይ ባመቻች የራሴ አድርጓለሁኝ በሚል ሐሳብ መምጣትሽ ነው እኛ ይደበረን። ያን ማድረግ የለብሽም ነው። ሴት ሆነሽ እንዴት ይሄን ታደርጊያለሽ ነው። ደካማ ወንድ እንደሆነ አይኑ ጠንካራ አይደለም። ነገሮችን በብዙ መንገድ መመልከት አይችልም። እንዴት ለምን የሚባሉ ነገሮች አብርሃም ጋር አይሰሩም። ወደ ህይወቱ የሚመጣን ነገር ቀጥታ ነው የሚቀበለው። በቃ እሱ ብቻ ንዴት ውስጥ እሱ ብቻ ብስጭት ውስጥ ይሆን። በዛ ብስጭትና ንዴት ውስጥ መጥቶ ያዘነለትን መጥቶ የመከረውን መጥቶ ከጎን ላይ ያለውን ሰው ሁሉ ለሱ የህይወቱ ሐሳቢ አድርጎ ነው የሚያስበው። ያ ነው የሱ ችግር እንጂ ማፍቀርሽን የተቃወመ ሰው የለም። በቃ ሰው ነሽ፣ መብትሽ ነው ማፍቀር። አንቺ ያደረግሽው አንድን ወንድ ከአንድ ሴት እንደቀማሽ ነው የምቆጥረው። ቀምተሽ ነው አብርሃምን የራስሽ ያደረግሽው እንጂ የቀማሽውም ደካማ ስለሆነ ነው። እሱ ትዳሩን ማቅናት የሚችል አይነት ወንድ ቢሆን ኖሮ በቀላሉ ትዳሩን አቅንቶ የተፈጠሩ ችግሮችን አስተካክሎ ከሚስቱ ጋር ተነጋግሮና ተስማምቶ ወደ ህይወቱ መመለስ ይችል ነበረ። ያንን ነገር እንዲያደርግ የሚያደርገው ነገር በሩታ ዘንድ ነበረ። እሱ ከዛ ይልቅ ግን ወደ ህይወቱ ከመጣች አዲስ ሴት ጋር የማይሆን አይነት ቅርርብና ንክኪ ጀመረ። ስለዚህ ትዳሩን ረሳው። በቃ ያንንም ያደረግሽው አንቺ ነሽ፣ ትዳሩን አስረሳሽው። በቃ ምንም ማድረግ አንችልም፣ መብትሽ ነው። እንኳን ተሳካልሽ። እንግዲህ ምን የምናመጣው ነገር አለ? ምንችለውን አድርገናል። እንግዲህ ምንም ማድረግ አይችልም። ያጣፍጥልሽ። አይኑ እንደማትዘልቁ 100% እርግጠኛ ነኝ። 100% እርግጠኛ ነኝ እንደማትዘልቁ። ዝም አልኩ አይደል? ሄርሜ ስልክ አንሺልኝ፣ ሄርሜ እንዳናግሪኝ ምናምን በጣም እየጨቀጨከኝ እያስጨነቀኝ ያለውና ከቻልክ ባትደውልልኝ ደስ ይለኛል።
ለዛ ነው ዛሬ የሚጠራውክ። ቴክስት ማድረግ አይበቃም ነበር እንዴ? እነሱን ጠርተሽ ምናምን ካሜራ ደቅነሽ ምናምን ይሄንን ማለት ለምን አስፈለገ? በቃ አይ ዝም ካልኩክ እኮ በቂ ነው አይደል እንዴ አብርሃም? አስሬ መደወል አስሬ እንትን ማለት ስልክ ካላነሳው ልክ ምናምን በቂ ነው እኮ። ምናልባት ካስደበርኩሽ ይቅርታ እንጠይቅሽ ነው እንጂ በሌላ ነገር አስቤው አይደለም። አሁንም እኔ ደግሞ ነገሩን ለመቀበል ፈቃደኛ አልነበርኩም አይደል? ተቀጨቁሽ። ከዚህ በኋላ ግን እንችም ላለመጨቀቅ ላለመደወል ሞክራለሁ። የኔ አባት ሰው ጋር ሰማኝ የኔ ፍቅር ናስቲ ነው ቆንጆ ዊ አልቻልኩም። የኔ ያዋ ናስቲ ኦኬ ነው። እሺ ና እኔ ምስኪን እኔን ክፈት ይበለኝ የኔ አባት ጌታ 3 ደቂቃ ራሱ መቆየት አልቻልኩም። ኦኬ ነው። እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በላቸው። ሰላም አልካቸው እንዴ? ናሽ እኔን ደግሞ ሰላም በለኝ። ኦኬ ነው። ወይኔ ሩታዬ በገዛ ቆንጨራ ያረዱኝ አለ ሰውየው። ወይኔ ሩታዬ አሁን ጠንከር በይ በቃ አሁን እርሹ በቃ ነገሮች አክትመዋል አይደለ? የፍቺ ወረቀት ላይ ፈርም ያለው ብሏል፣ ተለያይተናል ብላችኋል። በቃ እንግዲህ ምንም ማድረግ አይቻልም። አሁን ጠንከር በይ፣ ልጅሽ ላይ ፎከስ አድርጊ። በቃ ፊውቸር ነገን አስቢ። አሁን ከዚህ በኋላ በቃ የማይሆን ነገር ነው የሆነው። ሁለታችሁ መካከል ይሄ ነገር ባይፈጠር መልካም ነበረ፣ ግን ተፈጠረ። በቃ ምንም ያመጣችሁት ያተረፋችሁት ነገር የለም። በቃ ልጃችሁን ነው የጎዳችሁት። በሁለታችሁ መካከል እስከ ወዳኛው ድረስ እኔ እንጃ ሊጠፋ የማይችል አይነት ጠባሳ ይዛችሁ ነው የተለያያችሁት። ያ ባይሆን መልካም ነበር። በሰላማዊ መንገድ ነገ ምን ሊፈጠር እንደሚችል እንደማያቅ ሰው ነገ እንዳልተሰጠው ሰው ነገ እንዳልኖረው ሰው ነበር መለያየት የነበረባችሁ። ምክንያቱም ነገ የኛ አይደለም። ነገ እግዚአብሔር ምን አይነት ነገር ደግሶልን እንደሚጠብቀን አናውቅም። ብዙ ጊዜ በዛሬያችን አዋዋል በዛሬያችን አነጋገርና ዛሬን በትክክል ባለመጠቀም ነው ነጋችንን የምናበላሸው ብዙ ጊዜ። ምክንያቱም በቃ በቀል ማለት እስከ ወዳኛው ከዛ ሰው ጋር የምንለያይበት መንገድ ነው እንጂ ማሸነፊያ መንገድ አይደለም። ነገ ከዛ ሰው ጋር እንድንገናኝ ሊያደርገን የሚችል በር አይደለም በቀል። ግን በቃ ትምህርት ነው ለሁላችሁም እንዲሆናችሁ የምፈልገው። ከማንም ሰው ጋር ተለያዩ፣ ከማንም ሰው ጋር ተጣሉ፣ በሰላማዊ መንገድ አድርጉት። በቃ ነገ ስትገናኙ መንገድ ላይም የትም ቦታ ስትተያዩ የምትገለማመጡበትን አይነት ጥላቻ ተጣልታችሁ ወይም አንዳችሁን ስትመለከቱ የንዴት ስሜት ውስጣችሁ እንዲሞላ የሚያደርግ አይነት መለያየት ከሰው ጋር ተለያዩ። በቻላችሁት አቅም ወይ ይቅር ለእግዚአብሔር ተባብለ ቻው በቃ ግን አብረን መሆን አንችልም ተባብለ መለያየት ቀላል ነገር ነው። በቃ ግን አብረን መሆን አንችልም ተባብላችሁ በቀላሉ መለያየት በጣም ቀላልና ሲምፕል ነገር ነው በነገራችን ላይ። እሺ ይቅርታ ልቀበል ነው ዛሬ የመጣሁት። በቃኝ እኔ ሁሉ ቴክስቶች ይበቃኛል። እውነቴን ነው እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር። እውነቱን እንነጋገር ከተባለ ይኸውላችሁ በቀን 1000 2000 ቴክስት ቢልክ አብርሃም ይልካል። አብርሃም ቢልክ ምንም አዲስ ነገር አይደለም። ምክንያቱም አሁን እሱ ሽንፈት ውስጥ ነው ያለው። አብርሃም አሁን ጸጸት ውስጥ ነው ያለው። አብርሃም አሁን እንዴት ብዬ ልንገራችሁ ከሁለት ያጣ መሆኑ ባዶ መቅረቱ ምን ማለቱ ምናምን ነገር በሩታ በ3 ቀን መሸወዱ እነዚህ ነገሮች ሁሉ ያንገበግቡታል። ስለዚህ ያለው አማራጭ ተለማምጦም አፈርልሶም ምንም ብሎ ቢሆን ከሄርሜላ ጋር መሆን ነው። ሄርሜላ ደግሞ እሱን የማትቀበልበት ምንም አይነት ምክንያት እንደማይኖር እርግጠኛ ነበርኩኝ። ምክንያቱም መጀመሪያም ስትመጣ እሱ ባልጨረሰው ህይወት ላይ ነው። መጀመሪያም ስትመጣ ወደሱ ህይወት እሱ ትዳር እንዳለው ልጅ እንዳለው እያወቀች ነው። ፍቺ ባልፈጸመው ህይወቱ ላይ ነው ደግማ የመጣችው። አሁን ደግሞ ፍቺ ፈጽሞ ከሚስቱ ጋር በዚህ ደረጃ እስከ ወዳኛው ድረስ የሚያቆራርጠው ነገር ተፈጥሮላት ለሷ እድል ነው። ወደሱ የማትመለስበት ምንም ምክንያት የለም። እንደውም አብርሃም ዝም ብሎ ተንቀጨቀጨ እንጂ ሶሪ እንደዚህ ተገዝቼ ተገርፌ በቃ ምናምን አይነት አናኗር ካንቺ ጋር ኖራለሁኝ ይቅር በይኝ አለ እንጂ ባይቸኩል ኖሮ ራሳ ነበር የምትመጣው ሄርሜላ ራሷ። እኛ ደግሞ አቤልን የመሳሰሉ የሚገራሩን ጓደኞችህን ደግሞ ለአንተ እንደምናስብ እንደምንጨነቅ እንዲገባክም ነው ያን ስሜት ለትንሽ ደቂቃ እንድትረዳው ነው እንጂ በቃ አያችሁ አይደል ሄርሜላ እያንዳንዱ እርምጃዋ እያንዳንዷ ንግግሯና ድርጊቶቿ ሁሉ ከሩታ በአንድ ስቴፕ የተሻለ ሆና ነው ወደ አብርሃም የምትቀርበው። ብልጥ ናት እቺ በጣም ብልጥ ናት ሄርሜላ። ለዛም ነው የተሳካላት። አሁን በቃ የምትፈልገውን ያገኘችው። ሁልጊዜም ደግሞ በአንድ ሰው ልብ ውስጥ ከአንዳችሁ የተሻላችሁ ሆናችሁ ሁልጊዜ ምርጫችን የተሻለ ነው። ለኛ የሚመቸንን ነገር ነው የምንመርጠው። በቃ የሚመቸንን ምግብ መርጠን ገብተን እንደምንበላ ሁሉ አብርሃምም አሁን በይቅርታና በሆነ አይነት ነገር በቃ ልጁን ምናምን ትዳር የሚባል ነገር የሰው ምክር ዘለፋው ምኑ ምናምን ነገር አስጨንቆት የሩታን እንደዛ መሆን በ3 ቀን ውስጥ ተቀብሎና ተሸንፎ ነበረ። ግን ትክክል እንዳልሰራ አሁን ገባው። መሆን እንዳልነበረበት በዛ ፍጥነት እኛም ተሸውደናል። ምክንያቱም ሚስቱ ነበረች። ሚስቱ ይሄን ታረጋለች ብለን አላመንም። ትዳር ያላቸው መሃላቸው ትዳር ያለ ልጅ ያለ ብዙ ነገር አብሮ ያሳለፉ ከመጋባት በፊት በጣም ብዙ ጣውረዶችን ያዩ አንዳቸው ለአንዳቸው ከባባድ ዋጋ የከፈሉ ጥንዶችና ባለትዳሮች ነበሩ። ግን እንደዚህ አይነት ነገር
ሩታ ዘንድ ይኖራል ብለን አብዛኞቻችን አልገመትንም ነበረ። በቃ ባሏን የራሷ አደረገችው ብለን ነበር ያሰብነው። እኛ ያሰብነው አልሆነም። ሩታ ያሰበችውን ነበር አስባ የመጣችው። ያንን አደረገች በሁለቱ መካከል። ግን ይበልጥ ሁለቱ ላይ መዋደድ እንዲኖር ወይም ደግሞ በሁለቱ መካከል ይበልጥ መፈቃቀር እንዲኖርና አብርሃም ለሄርሜላ የተለየ ቦታና ስሜት እንዲኖረው ነገ የትኛውም ነገር ቢፈጠር ፍቆ ሊያወጣው የማይችል ከሄርሜላ ውጪ እንዳይሰማ ነው ያደረግሽው ሩታ። ከባድ ነው እንደዚህ አይነት ነገር። ግን ከስንት አንድ የሚፈጠር እድል መሰላችሁ ሄርሜላ ያገኘችው። አሁን ደግሞ ዋና የኛው ምን ፈልገው ነገር ገብቷል ብለን እናስባለን። ያው ሰው እንደማይፈልገ እየተጫወቱብህ እንደሆነ እየቀለዱ እንደሆነ ቢያንስ መጨረሻ ሰዓት ላይ ተነታን። እሱን ነው የምንፈልገው። አሁን ግን ደስተኛ እንድትሆን የምንፈልገው፣ በሀዘንህም በደስታም ጊዜ ከጎን ነው መሆን የምንፈልገው። እኛ እኔ በቃ ማለት ሩታ አሸንፋ እንድትገኝ የፈለኩት እቺን አባባል ነበረ። በቃ እየተጫወቱብህ ነው፣ የማትፈለግበት፣ የማትወደድበት፣ የማትከበርበት ቦታ ምናምን የሚላትን የአቤላን ቃል እንድታሸንፍ በጣም ምኞቴ ነበረ። በቃ ያን እንዳልሆነች እንድታሳይ ነበረ። ግን አልሆነም። በቃ ያው የብዙዎቻችን ስጋት ነገ አብርሃም ሌላ ሴት ጋር የማይሄድበት ምንም አይነት ምክንያት የለም። ያ እሱም ነገር ያሰጋል። ግን ደግሞ ሰው ሆኖ የማይለወጥ የለም በሚለው መርህ ውስጥ ስለነበረ አብርሃምና ሩታ ዳግም ወደ ትዳራቸው ተመልሰው በሰላማዊና ደስ በሚል ፍቅር ልጃቸውን እንዲያሳድጉ የፈለግ ነው። ከዛሬ ነገ ማንም ሰው ይሻሻላል፣ ማንም ሰው ይለወጣል፣ ማንም ሰው ይጸጸታል የሚል ሀሳብ ስለነበረን አብርሃምም ሰው ነው፣ የተለየ ፍጥረት አይደለም። ያን ከማሰብ ነበረ። ግን ከሆነ ይሆናል፣ ካልሆነ ደግሞ ምንም ልናረግ አንችልም። እንግዲህ በቃ ሩታ ይሆነኛል ይበጀኛል ያለችውን መርጣለች። በቃ ከባለቤቱ በላይ የሚያውቅ የሚባል ነገር አለ አይደለ? በቃ ከባለቤቱ በላይ አናውቅም። የሚበጃትን የምታውቀው ሩታ ናት። በቃ እግዚአብሔር ሰላማዊ ህይወት ይስጣት፣ ለሷም የተሻለውን ያደርግላት። ነገሮችን ተው ምናምን ነገር እያልሽኝ ገብቼበት ስለነበረ ከዛ ነገሮች ከተበላሹ በኋላ ደግሞ አንቺን ማይበት አይን ከበረኝ። እንዴት ይቅርታ መጠየቅ እንዳለብኝ ግራ ገባኝ። ብዙ ነገሮችን እኔን ለማሳወቅ እኔን ለማንቃት ይሄ ትክክል አይደለም ይሄ ትክክል ነው እያልሽ ብዙ ነገሮችን እየነገርሽ ነበርና እነዛን ነገሮች እኔ አልተቀበልኩሽ ነበር በጊዜው ማለት ነውና የራሴን ፍላጎትና የራሴን ሀሳብ ነበር እየተከተልኩኝ ነበረው ማለት ነው። ይሄ ይፈጠራልን ብዬ በህይወት ያስቤም ማቀጀም አላውቅምና አንዳንድ ጊዜ እኔ ምን መሰላቸው አንድ ግራ የገባኝ ነገር አብርሃም ወጣት ነው፣ ገና 20 ቤት ውስጥ ያለ ሰው ነው። ገና በጣም ብዙ ነገሮች ይጠበቅበታል። ገና ብዙ ማሳካት ያለበት፣ ብዙ ማድረግ ያለበት፣ ብዙ መስራት ያለበት እድሜ ላይ ነው ያለው። ያንን ነገር እኔ ከሴት በመቀያየር ከአንድ ሴት ወደ አንድ ሴት በመሄድ ዘመንህን ባትጨርስ መልካም ነው እላለሁ። እኔ አብርሃም በዚህ ፍጥነት እንደገና አይነት ተጸጽተ ገና ለገና ሄርሜላን አጣው ምናምን ብለው ወደ ሄርሜላ ባትመጣ መልካም። እኔ ጠንክረ ከሰራ ጠንክረ ራስ ላይ ኢንቨስት አድርገ የተሻለ ነገር ለአንድ ሴት አይደለም ለብዙ ሰዎች የምትተርፍበትን ነገር በህይወት ውስጥ ለማድረግ ብትጥር መልካም ነው ብዬ አስባለሁ። ምንም የተለየ ህይወት አላመጣህም። አሁን በቃ ከአንድ ሴት ወደ አንድ ሴት ነው የመጣው። ነገም ደግሞ ከሄርሜላ ጋር ምን እንደሚፈጠር አናውቅም። ሲሪየስ የምሬን ነው የምልህ። እዛ ጋር ያለውንም ትዳር ያበላሽኸው በራስህ በገዛ እጅ ነው። ሚስት ሳታከብር ሳትወድ ሳትፈልግ ቀርታ አይደለም። እንዳትወድ እንዳትፈልግ እንዳታከብር የሚያደርጉ ጥፋቶችን አጠፋ። ከአንድም 3-4 ሴቶች ጋር የማይሆን ንክኪ ያመጣ እሱ ነው ትዳር ላይ ችግር የፈጠረው። እሱ ነው ሚስት እንዳታምን እንድትጠላ ያደረገ። አሁንም ያንን ነገር የማታስተካክል ከሆነ አሁንም የራስህን ችግር በደንብ አድርገህ ተመልክተህ ወደ የሚቀጥለው የህይወት ምዕራፍ ውስጥ ለመግባት መጀመሪያ ራስን መስራት አለብህ ብዬ አስባለሁ። አሁን ድንገት ወደ ህይወት ከመጣች ሴት ጋር እንደገና ድንገት ህይወት ትጀምራለህ። ነገ ደግሞ እንደገና ድንገት ትለያያለህ። ያ ባይሆን መልካም ነው። ወጣትነትህን ባታስበላው መልካም ነው። በጉብዝና ወራት ፈጣሪን አስብ አይደል የሚለን መጽሐፍ ቅዱሳችን ራሱ የጉብዝና ወራቶችን ከእግዚአብሔር ጋር ጠንክረ እየሰራ የተሻለ ትዳር ውስጥ የተሻለ እግዚአብሔር የሚከብርበት ህይወት ውስጥ መግባት ትችላለህ። ያን ብታደርግ መልካም ነው ብዬ አስባለሁ። አብርሃም አሁን መንቀጭቀጭ ምን ማለት ምንም አያመጣም። አሁን አፍቅራሃት ወዳሃት ስሜት ኖሮ ምናምን አይደለም ለሄርሜላ የተመለስከው። አሁን አንተ ራስህ ተናግረሃል። በቃ እኮ አየህ እንዴት አይኗል ጸጸቱ ምናምን ነገር እንደምንም ብዬ ይቅርታ ጠይቂያት እግሯ ላይም ወድቄ እግሯንም ልሼ ቢሆን ብቻ እሷ እሺ ትበለኝ እንጂ ከዛ በኋላ እንዴት አብሬያት እንደምሆን እኔ ነኝ የማውቀው የሚል የማስቀናትም ሩታንም የሆነ በቃ እንቁልልጭ ማለትም አይነት ሐሳብም ይዘ እንደመጣ አይኑ ሁለታችሁም በነገራችን ላይ ሄርሜላም አብርሃምም ድርጊታችሁ ሁሉ ነገራችሁ ፍላጎት ሁለታችሁ አብረው የመሆን ፍላጎት ቢኖራችሁም እንኳን ሩታን ከማስቀናናትና ሩታ ጋር መልእክት የሚልክ ሐሳብ ከመስራት ወደ ኋላ አትኑ። አሁን ወሽማውም ባለ ነገሯ ወሽማ አይደለሽም እንግዲህ ፈቶ መጥቷል። አሁን እሺ ምን እንበለው ሚስት እንበለው ምን እንበለው ብቻ እሺ በቃ በስሟ ሄርሜላም አብርሃምም ከሚገርመኝ ነገር አንዱ ሩታን ካልነካችሁ ሩታን ልክ ካልደረሳችሁ ሩታን ካላናደዳችሁ ወይም ደግሞ ብቻ ለሩታ የሆነ ነገር ካላስተላለፋችሁ ደስታ ይላችሁ
ከባድ ነው። እኔ ይሄን ያክል እንቅልፍ የምትነሳ ሴት ናት ብዬ አላምንም። ይሄን ያክል ተጽዕኖ ትፈጥርባቸዋለች ብዬ እኔ አላሰብኩም ነበር። ከባድ ነው። እንዳልኩ ነው ቅድም ፍቃደኛ ብትሆን እኔ የሀዘን የሚባለውን ነገር ከፈጣሪ የመጣ ነገር ነው እንጂ ይሄ ዝም ብሎ የሚያስከፋን ሰው በደንብ አርቄ ምናምን እኔ በደንብ አርቄ ያኖረ ነበር። ግን አንተ ያው ነገር ውስጥ እንትን ትላለህ፣ ነገሮችን ታበላሽብኛለህ። አብርሽዬ ተሽኮረመመ የፍቅር ሰው ሆነ ብንጽው አድርገህ እስከ መጨረሻው ድረስ አብረን እንድንሆን እፈልግ ነበር። ታውቃለህ ነገሩ በጣም በዚህ ልክ የሚጨነቅ ሰው አለ እስክል ድረስ ነው። በውስጥ መስመር ራሱ እየተጨነቁ ከአብርሽ ጎን እንዳትርቂ እያሉኝ እንደዛ እያሉኝ አንድ ቀን ማደር ራሱ ለኔ በጣም ከባድ ነበር። ታውቃለህ እና ያንተን ሀዘን ማንም አይፈልገውም። እሺ አንዳንድ ሰዎች ሊፈልጉ ይችላሉ። ኧረ ማንም አይፈልገውም። አባቴ አንዳች ክፉ አይንካ። ለምን አባቱ በቃ የሆነ ይሆናል፣ ካልሆነ አይሆንም። በቃ አንዳችሁ በሀዘን አንዳችሁ በደስታ የምትቀጥሉበት ምንም ምክንያት የለም። በቃ አንተም ደስተኛና ሰላማዊ የሆነ ህይወት እግዚአብሔር ይስጥ፣ ለሩታም ደስተኛና ሰላማዊ የምትሆንበትን ነገር እግዚአብሔር ይስጣት። ሰላም ሁኑ። በቃ ምንም ክፉ አይንካችሁ። የምሬን ነው የምላችሁ። በቃ ከሆነ ይሆናል፣ ካልሆነ አይሆንም። በቃ ምንም ማድረግ አንችልም። ያውርሽ ደስታው ነኝ እኔ ሳስቀው አብርሃምን ሳስደስተው እንጂ ምንም ሳረግ መጥፎ ነገር ሳረግበት ተንኮል ሳስብበት ተገኝቼ አላቅምና አሁን ይኸውላችሁ በቃ የእቃቃ ጨዋታውን ተውት። እቃቃ ጨዋታውን እርሱት። በቃ አሁን በእያንዳንዱ ንግግር ውስጥ ሩታን አታስገቡ። ሩታን የሚናገር ምናምን በቃ እርሱት። በቃ ጨረሰች አይደለ? ተፋታች አይደለ? ወረቀት ላይ ፈረመላት አይደለ? ተለያዩ አይደለ? የራስሽ ያደረግሽው አይደለ? በቃ ነገ ተዋት ሩታን። አሁን በቃ እሷ ትኑርበት። አሁን የበታችነት ስሜት እየተሰማሽ ስለሆነ ነው። የበታችነት ስሜት ከሌለብሽ በስተቀር አሁንም አብርሃምን የራስሽ አድርገሽውም በሩታ ምትቀኝ ከሆነ እናቴ አይምሮሽ ጤነኝነቱ ያጠራጥረኛል። እርሻት በቃ አሁን ስለ ሩታን የሚናገር ለሩታ የሆነ መልእክት ያዘል ቋንቋ ምናምን ታዩ። እሱን በቃ አሁን በቃ አባቢን አጣጥሚው ወስደሽ አሁን ታብታብሽን በቃ ምንም አማራጭ የለሽም እናቴ። ይመችሽ፣ ያጣፍጥልሽ።